በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 69 መንፈሳዊ ታሪካችን መጽሐፈ ኢያሱ ምዕራፍ 3 ላይ ኢያሱ ሕዝቡን የአምላካችሁን የእግዚአብሔር የቃል ኪዳኑን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት እንዳላቸው፣ ሕዝቡም ታቦቱን ተከትለው ዮርዳኖስ መድረሳቸው፣ የዮርዳኖስ ወንዝም ከአፍ እስከ ገደፉ መሙላቱን፣ ካህናቱም እግራቸውን በወንዙ ባጠለቁ ጊዜ ወንዙ መቋረጡንና ወደ ሰማይ ከፍ ብሎ እንደተነሳ፣ እስራኤልም በደረቅ መሬት ላይ በኢያሪኮ ፊት ለፊት መሻገራቸውን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 12ቱ የመታሰቢያ ድንጋዮች መጽሐፈ ኢያሱ ምዕራፍ 4። እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔር ኢያሱን እንዲህ አለው፣ ከሕዝቡ ከየነገዱ አንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል በካህናት እግር ከቆሙበት ስፍራ 12 ድንጋዮችን አንሱ፣ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ አኑሯቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎችን ጠራ። ኢያሱም እንዲህ አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻቸው በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትላቸዋላችሁ አላቸው። ልጆች የ12ቱ የእስራኤል ነገድ ተወካዮች ከዮርዳኖስ ወንዝ መካከል 12 ድንጋዮችን አውጥተው የመታሰቢያ ሐውልት እንዲያቆሙ እግዚአብሔር ለምን እንዳዘዘ ታውቃላችሁ? እርሱ ሊያስተምረን የፈቀደው ለምን መሰላችሁ? አንድም የሚታይና የሚዳሰስ መታሰቢያና ምስክር ይቆም ዘንድ ነው። ልጆች አስተውላችሁ ከሆነ ከውሃው ውስጥ የሚወጣ ድንጋይ መሬት ላይ ከምናገኘው ድንጋይ ይለያል። ድንጋዩ ላዩ በጣም ለስላሳና ውስጡ ደግሞ ጠንካራ ድንጋይ ነው። ከውሃ ውስጥ የወጣ ድንጋይ በዓይን ሲመለከቱት ራሱ ያስታውቃል። ይህም ድንጋይ ከዮርዳኖስ መካከል ለመውጣቱ ምስክር ነው። በዘመኑ ድንጋይ ከትልቅ ወራጅ ወንዝ ውስጥ ማውጣት ቀላል አልነበረም። እግዚአብሔር ግን በኃያል ሥልጣኑ ውሃውን ከፍሎና አቁሞ በደረቅ መሬት ላይ እንዳሻገራቸው ለምስክር ይሆናል ማለት ነው ከውሃ ውስጥ የወጣው ድንጋይ። በሌላም በኩል ከግብፅ ከባዕድ አገር ዮርዳኖስን አሻግሮ ምድረ ከነዓንን እንዳወረሳቸው የሚመሰክር ሕያው ማስረጃ ነው።
ከዚህ በተጨማሪም መንፈሳዊ ትርጓሜም አለው። እስራኤል በራሳቸው ኃይልና ክንድ ሳይሆን በኃያሉ አምላክና በቅዱስ እግዚአብሔር ብርቱ ክንድ ማቆም የማይቻለውን ወንዝ አቁሞ በማሻገር ርስትን እንዳወረሳቸው ለሰው የማይቻል ለእግዚአብሔር የሚቻል መሆኑን የሚያሳይ የመታሰቢያ ሐውልት ነው። ሁለተኛው እግዚአብሔር ከዮርዳኖስ መካከል ድንጋዮቹን ወስደው እንዲያቆሙ ያዘዘበት ምክንያት የሚመጣውን ትውልድ ለማስተማር የሚታይ ቋሚ ቁስ አስፈላጊ በመሆኑ ነው። የሰው ልጆች የተደረገልንን ውለታ በቶሎ ልንረሳ እንደምንችል የሚያውቀው እግዚአብሔር ሊያስመሰክርብን ይህንን የመታሰቢያ ሐውልት እንዲያቆሙ አዘዘ። ታሪኩን የማያውቅ ትውልድ ሲነሳ ድንጋዮቹን ተመልክቶ ምንድናቸው ብሎ ይጠይቃል። ያኔ በዓይናቸው ያዩ በደረቅ መሬት በወንዙ መካከል በእግራቸው የተሻገሩ ምስክሮች ታሪኩማ እንዲህ ነው በማለት ለአዲሱ ትውልድ ያሳውቃሉ። ጊዜው ሲርቅ፣ ዘመኑ ሲነጉድ፣ ትውልድ አልፎ ሌላ ትውልድ ሲተካ አባቶቻችን እንደነገሩን አባቶቻቸው በዮርዳኖስ መካከል እግዚአብሔር ወንዙን አቁሞ በደረቅ መሬት ላይ በተሻገሩ ጊዜ ከወንዙ መካከል ለምስክርነት ያወጡት ድንጋይ ነው በማለት ይተርካሉ። ለትውልድ ሁሉ የሚታይ ቋሚ የመታሰቢያ ታሪክና የቃል ኪዳን ምልክት ሆኖም ለዘላለም ይኖራል ማለት ነው። በዚህ ምክንያት እግዚአብሔር ለትውልዱ ሁሉ ለመታሰቢያና ለትምህርት ይሆን ዘንድ እንዳዘዘ ከዚህ ታሪክ እንማራለን ማለት ነው። ከዚህም በኋላ የእስራኤልም ልጆች ኢያሱ እንዳዘዘው አደረጉ። እግዚአብሔርም ኢያሱን እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮችን አንስተው ወደሚያድሩበት ስፍራ ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮችን ተከለ። እስከ ዛሬም ድረስ በዚያ አሉ። ሙሴም ኢያሱን እንዳዘዘው ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘውን ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ሕዝቡም ፈጥነው ዮርዳኖስን ተሻገሩ። ሕዝቡም ሁሉ ፈጽመው በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናቱ ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴ ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ ከፍ አደረገው። ሙሴንም እንደፈሩ በዕድሜው ሁሉ ኢያሱን ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙ ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርም ቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱም እግር ጫማ ደረቅ መሬት ላይ መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ። ቀድሞም እንደነበረ በዳሩ ሁሉ ላይ ሄደ። ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12ቱን ድንጋዮች ኢያሱ በጌልጌላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው። በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባሕር ከፊታችሁ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ
ብላችሁ ለልጆቻችሁ ትነግሯቸዋላችሁ አላቸው። ልጆች፣ ግሩም ድንቅ ታሪክ ነው አይደል? አዎን፣ ለእግዚአብሔር የሚሳነው ነገር የለም። አምላካችን ሁሉን ማድረግ ይቻለዋል። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ እግዚአብሔር ኢያሱን ከነገዱ ስንት ሰዎችን ምረጥ አለው? እግዚአብሔር ለምን የመታሰቢያ ድንጋዮችን እንዲያቆሙ አዘዘ? ድንጋዮቹን ለምን ከወንዙ መካከል እንዲያወጡ ታዘዘ? ሐውልቱን ማቆም ለሚመጣው ትውልድ ምን ጠቀሜታ አለው? በእኛስ አገር የምታውቋቸው የመታሰቢያ ሐውልቶች አሉ? ዘርዝሯቸው። ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር እንዲህ ያሉ የመታሰቢያ ሐውልቶች እንዲቆሙ መፍቀዱን ነው። ነገር ግን ዋነኛ ትኩረታችን ሊሆን የሚገባው በሐውልቶቹ ላይ ሳይሆን እግዚአብሔር በእነዚህ ሐውልታት ላይ ምን ታሪክ ሠራ፣ ምንስ እናስታውስ ዘንድ ሐውልታቱ ቆሙ የሚለው ታሪክ ላይ ማተኮር ይገባል። ምክንያቱም ከታሪክ ሰሪው ከእግዚአብሔር በላይ የታሪክ መታሰቢያ ሐውልቶቹ ጎልተው እንዳይነገሩ መጠንቀቅም አለብን። በአጠቃላይ ከዮርዳኖስ የወጡ የ12ቱ ድንጋዮች ሐውልት የሚሰጠን ትምህርት ቢኖር ከ4 እና 5 ትውልድ በኋላም ቢሆን እግዚአብሔር ለእስራኤል ለአባቶቻቸው ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ የገባውን ቃል ኪዳን ጠብቆ በመፈጸሙ ቃል ኪዳን ጠባቂነቱን፣ ታላቁን ወንዝ ዮርዳኖስን ደግሞ ቁም ሲለው በመቆሙ በፍጥረት ሁሉ ላይ ያለውን የበላይ ገዢነቱን እንዲሁም ታሪክና መታሰቢያም ተጠብቆ ለትውልድ መተላለፍ እንደሚገባው ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።